የእውነት ብታውቁ እውነቱን ብታውቁ ኖሮ ቆይ እናንተን ለመተው መፈልግ ነው እንዴ የሚመስላችሁ? እሺ በጣም ነው ማመሰግነው። በሉ ቻው። አንድ ጊዜ ና እስኪ። አቤት እመቤት። ሰላም። እኔ የምልህ ይሄ ፎቶ እናንተ ጋር ምን ያደርጋል? የትኛው ፎቶ? ይሄ የቤተሰብ ፎቶ። ይሄኛው አቶ ታሲን ነው ያመጣው። ፍሬም ሊያሰራለት ነው። እሺ በላንተ ፍሬሙን ጨርሰው። አመሰግናለሁ እመቤት። ቻው። እኔ አላምንም። ወይኔ ይሄ ሰውዬ ሁሌ አዲስ ነገር አለው። በአሁኑ የሚገርም ግኝት ነው ያገኘሽው። እንዴት አደርሽ? እንዴት አደርክ? ከአሪካ ጋር አውርቼ ነበር። ስለምኑ? ስለ ጣሊያኑ ጉዳይ። ወይ በጣም ደስ እንዳላት እርግጠኛ ነኝ። እንዴት ደስ አይላትም? ታውቃለህ፣ ከአሁኑ ጓደኞቿ ጋር መደወል ሁሉ ጀምራለች። አሪፍ ነው፣ በጣም አሪፍ። ለጥቂት ቀናት ራሱ ከየታችን ከጠፋች ጥሩ ነው የሚሆነው። እንዴት አደራችሁ? እንዴት አደርሽ ወይዘሮ ኔሃየት? እባክሽ። በዚህ ራስ ምታት ምክንያት ልሞት ነው። እውነት ለመናገር ዛሬስ ምንም ደስ አላለኝም። ክብድ ብሎኛል። ምን ነው? ምን ተፈጠረ? ደም ግፊትሽ ከፍ አለ እንዴ? አይ ማሪ፣ ምንም አይደለም። ተይው፣ አልፏል። እንርሳው። በነገራችን ላይ ወይዘሮ ኔሃየት ኑህና መሌክ ለምንድን ነው ትላንትና ማታ አንቺ ጋር የመጡት? የሆነ ነገር ተፈጥሮ ነው? ምንም አልተፈጠረም። እንዲሁ ዝም ብዬ ጠርቻቸው ነው። ልጁ ገና ከእስር ቤት መውጣቱ ነው። ስለዚህ የሚያስፈልጋቸው ነገር ካለ ብዬ ልጠይቃቸው ጠርቻቸው ነው። ምን ነው አጠፋው እንዴ? ይቅር ይበልሽ። ምን አስበሽ ነው ወይዘሮ ኔሃየት? መጥራትሽ ችግር የለውም። ያው አላ አይደለ ሀሪካ ተናዳ ስለነበረ ነው እንደዛ እንድትሆን ያደረጋት። አይ ማሬ፣ አይ እንደዛ አይደለም። ሳሚት ውዴ፣ ምንም ቢሆን ባለቤትህን አድነዋታል። እኔንም ቢሆን አተርፈውኛል። ልንሞት ነበር፣ ያውም ከእሳት ነው ያተረፉን። እና ደግሞ ትንሽ ምስጋና ማቅረብ ይኖርብናል። ታውቃለህ፣ ደግነት እንዲሁ ይረሳል፣ ግን ደግሞ መረሳት የለበትም። እሱን ልክ ነሽ። በጣም ጥሩ፣ በጣም ወይ እውነት ቢያንስ አንቺ ደህና መሆንሽ ጥሩ ነው። የሚያስፈልግሽ ነገር አለ እንዴ? እሺ፣ የሚያስፈልግሽ ነገር ካለ ደውይልኝ። አታስቢ፣ ደህና ትሆኛለሽ ብዬ ተስፋ አደርጋለሁ። እሺ፣ እንገናኛለን። ጂሃን፣ ምን ተፈጠረ? ፒናር እና ወድቃ ነበር። አይሆንም። እውነቴን ወድቃ ነበር። ያውም ደግሞ እኮ ማለቴ ዛሬ አዲስ ረዳት ሊያስፈልግህ ነው ማለት ነው። አዎ፣ ግን እኔ እያሰብኩት ሰው አለ። በእውነት? አዎ። እሺ በቃ እናያለን። እንዴት አደራችሁ? እንዴት አደርክ? የኔ ንግስት እንዴት አደርሽ? የኔ ውድ። እሺ ጂሃን፣ ዛሬ ምንድን ነው የማደርገው? ዝም ብዬ እንደሰነፍሰው ቁጭ ብዬ አልውልም አይደል? ስምሩዴ፣ ይሄ ጓደኛሽ ማን ነው? ለመጀመሪያ ጊዜ ማየቴ ነው። ገና ከቤተሰባችን ጋር መቀላቀሉ ነው? ኤሳት ተረፍ። አባት እየቀለደ ነው። አባት ቀልድ እንደሚወድ ታውቃለህ። ለእኔ ችግር የለውም። ኤሳት፣ የትኛውን ኃላፊነት ትፈልጋለህ? ለምን እኔ ቀረጻውን አልቆጣጠርም? ያንን ባደርግ ደስ ይለኛል። እንዴት አደርክ አለቃ? እንዴት አደርክ አቶ ሳሚት? እነዚህ ዶኩሜንቶች በአስቸኳይ አንተ ፊርማ ያስፈልጋቸዋል። ቡንያሚን፣ ጂሃን ነው። ከዚህ በኋላ ከመግዛትና ከመሸጥ ጋር በተያያዘ ሁሉም ነገር ላይ የሚወስነው ጂሃን ነው። ገብቶኛል። ቶሎ በል፣ እሱ ጋር ሄድ። አቶ ጂሃን፣ እነዚህ ፋይሎች በአስቸኳይ ያንተ ፊርማ ያስፈልጋቸዋል። አንድ ላስቸግርህ። እነዚህ የፈረስ ምግቦችና የመሳሰሉትና እንዲሁም የመኪና ጥገና ወጪዎች ናቸው። አንተ ከፈረምክ ክፍያዎቹ ይፈጸማል። እናንተ ግን የሚገርም ነገር እያደረጋችሁ ነው። እውነቴን ነው። ቀኑ ሙሉ ሁሉም ሚዲያ ላይ፣ ቴሌቪዥን ላይ፣ ሬዲዮ ላይ፣ ሁሉም ሚዲያ ላይ ይገርማል። ስለ ሻንሳላኖች ነው የሚወራው። አስባችሁታል? ግን አክስቴ ናየት፣ አይዞሽ። ለምን? ምክንያቱም እዚህ ፕሮግራም ላይ ጋዜጠኞች መገኘት አይችሉም። ሚዲያዎች የናወቁ ማለት ወጫቸውን አንችለው። በኋላ ላይ በጣም ብዙ ገንዘብ ልናወጣ እንችላለን። እና ታዲያ ኮንትራቱ ላይ እንደዛ የሚያግር ነገር አለው እንዴ? አለ አባያው፣ አለ። አላነበብከውም እንዴ? ሚዲያዎች ካወቁ ያልቅልናል። እኔን ተመልከቱልኝ። የእውነት ኮንትራቶችን እየተመለከትክን ያለው? አዎ ነው። አሁን የኩባንያውን ስራ በደንብ እየተመለከትኩ ነው። የእውነት ጥሩ ነው። እንግዲያውስ እኔ መሄዴ ነው። በቃ እንገናኛለን ወንድሜ። ስራ ቦታ እንገናኛለን። መልካም እድል ውዴ። እንገናኛለን። ኢሳት፣ እንኳን ደህና መጣ። ቁርስ በልተሃል እንዴ ልጄ? አዎ በልቻለሁ አክስቴ። መሊክ፣ የሚጠይቅሽ ነገር አለ። ዛሬ ስራ አለሽ እንዴ? አይ ያው ግን እንደተለመደው ነው። ጥሩ።
ዛሬ ታስፈልጊኛለሽ። ቆይ ለምን እንደሆነ እየሄድን እነግርሻለሁ። ግን ቶሎ መውጣት አለብን፣ እየረፈደ ነው። ፍጠኝ። ሂጂ ማሪ። እሺ። አምላክ የልብሽን መሻት ያድርግልሽ፣ ያሳካው። አሃ ደግሞ ምን እየሰራ ነው አጅሬው? አንተ ራስህ በዚህ ሰዓት ምን እያረክ ነው? ስራ እየሰራው ነው። ስራ? ምን አይነት ስራ ነው? የኩባንያውን ቀረጾች በሙሉ የምቆጣጠረው ሰው እኔ እንደሆንኩ አላወቅም እንዴ? ነው እንዴ አንበሳው? ለመሆኑ ስንት ሰዓት ነው የሚጀመረው? ምን ልታደርግ ነው? አንተም ልትመጣ ነው እንዴ? ቆይ አንድ ጊዜ ሰርፕራይዝ አዘጋጅተንልህ ይሆናል። እንደዛ አይሆንም ጓደኛዬ፣ በል ሂድ። ይልቅ ካሜራዎቹን አምጣልኝና አሁን ልሂድ። እሺ እንሂድ። ጂሃን። አቤት። በድጋሚ በጣም ነው የማመሰግነው። ለእኛ ስትል በጣም ብዙ ዋጋ ከፍለሃል። እድሜ ላንተ እንጂ ኑ እንደዚህ በቀላሉ በፍጹም ነፃ ሊወጣ አይችልም ነበር። እኔ ያን ያህል ትልቅ ነገር ምንም አላደርግም። ማንም ቢሆን የሚያደርገውን ነገር ነው ያደረኩት። ማንም አያደርገው። እንዳንተ ማንም በዚህ ጉዳይ ላይ ያረዳንም ነበር። እኔ ላንቺ የማላደርግልሽ ነገር የለም። መሊክ፣ ከዚህ በፊት ትጠብቂኛለሽ ወይ ብዬ ጠይቄሽ ነው። ቢሆንም ግን መልስ አልሰጠሽ። ደግነቱ አሁንም ቢሆን መልስ መስጠት አይጠበቅብሽ። ክቡር አቃቤ፣ በጣም ነው የማመሰግነው። ዛሬ ብቅ እላለሁ፣ ወደ አንተ ቢሮ እመጣለሁኝ። አመሰግናለሁ። አቶ ታሲን እንዳለው አደረገው እንዴ? አዎ የምርም አደረገው። ስሙ ተኩስ ናዳ ያወረደው ሰውዬ እጅ ሊሰጥ ችሏል። አትለኝም? በእውነት አቶ ታሲን ግን የሚገርም ሰው ነው። እውነት? አዎ የሚገርም ሰው ነው። ግን እኮ ይህንን ያደረግኩት እኔ አባቱ ስለሆንኩ አይደለም። እኛ ማለት ታላቆቹ ሻንሳላኖች ነን። ከእኛ ጋር ወዳጅነት መፍጠር በራሱ አሁን ለሱም ትልቅ ጥቅም አለው። ልክ ነው ዴ። ማን ያውቃል፣ ምናልባት በኋላ የሆነ ሥራ አብረን እንሰራ ይሆናል፣ እንደ ሸሪክ ተጣምረን። የእኔ ምኞት ነው። የሚሆነው አይታወቅም። ስሚ እንጂ ለምን አጋጣሚውን ተጠቅመን እራት አንጋብዘውም? ለምስጋናም እንዲሆነን። ይኸውልህ ውዴ፣ የዚህ ድርጅት ስራ መስመር ከያዘ በኋላ ቤት አሪፍ ራት እንጋብዘዋለን። ልክ ነህ። እና ደግሞ ጥሩ ሀሳብ ይመስለኛል። እሺ እንደዛ እናደርጋለን። በቃ ለማንኛውም መሄዴ ነው። ኑ ዛሬ ይወስድሻል። እሺ ኑ እኮ ዛሬ በጣም ብዙ ስራ አለው። የሚችል አይመስለኝም። ምን ማለት ነው ስራ አለው ማለት? ቆይ የእሱ ስራ ስምሩን የፈለገችበት ማድረስ ነው። አይ እኔ ፈቅጄለት ነው። ቀድሞ ጠይቆኝ ስለነበር ፍቃድ ሰጠሁት። ጠይቆኝ ፈቅጄለት ነው። ግን እኮ ዛሬ የግድ ያስፈልግሻል ስምሩ። ቆይ ያንተ ሹፌር አለ አይደለ? ስለዚህ ባስፈለገኝ ሰዓት መጠቀም እችላለሁ። አይ ይሄ የማይሆን ነገር ነው ስምሩ። ሰዎችን በእንደዚህ መልኩ ማቅበጥ የለብሽም። ተመልከች፣ ትላንትና ማታ እናትሽ ማድረግ የሌለባትን ነገር አድርጋ አሳየችን። ዛሬ ደግሞ አንቺ ስራ ትቶ ፍቃድ ሰጠሽው። ምን ማለት ነው? ስራ የሚሰራው እንደዚህ ነው እንዴ? ለራሳችን ከበቂ በላይ ችግር አናታችን ላይ ወጥቷል። አሁን ደግሞ እሱ ሌላ ጣጣ ሊሆንብን። ኑ የት ነው ያለው? ስራ አለው አይደል? ስራ አለው ሂክሜት። ይቅርታ ኬሴሪ ድረስ አለፈው አይደል? የ40 ደቂቃ መንገድ ነው። እዚህ መምጣታችን ምን ጉዳት አለው? እየደረስን ነው። ልፋት ብቻ እንደማይሆን ተስፋ አደርጋለሁ። እንደዛ ቢሆን ምን ችግር አለ? ምን ይሆናል ማለት የልጅነት ትውስታሽን ቢቀሰቅስብሽ ነው። እንደውም እዚህ ከመጣን አይቀር የሆነ ለየት ያለ ነገር እንበላለን አይደል? እንበላለን። ግን መጀመሪያ ላይ ምን እየሆነ እንደሆነ ባረጋግጥ በጣም ደስ ይለኛል። ለምንድን ነው ይሄ ትዳር እንደዚህ ያሳሰባቸው? አላውቅም። ኬሴሪ ውስጥ የምፈልገው መልስ ይኖራል ብዬ አስባለሁ። ምንድን ነው ያልኩሽ? እዚህ የሚሰማሽ ነገር ልክ ነው አይደል እንዴ? እውነት ነው። ሴቪ ላይ አይ ሴቪ ላይ የት ናት? የት እንዳለች አላውቅም። ሲጀምር ዛሬ ጭራሽ አላየዋትም። ውይ እማዬ እየደወለች ነው። አንሺው። አታንሺውም እንዴ? ድጋሜ ልታበሳጨኝ ነው እባክህ። እንደኔ ግን ብታንሺው ይሻላል ባይ ነኝ። ይሄን እዛ ቤት ውስጥ እየተቀወጠ ነው የሚሆነው። በድጋሜ ጠፋሽ ነው ይመስላችሁ። ስለዚህ አንሺው በቃ። ምን ችግር አለ? እንግዲህ 1-2 ጊዜ ዝም ብለን ስለኮበልን ብቻ ይሁንሽ በቃ። ሄሎ ሴቪ ላይ የት ነው ያለሽው? ውጭ ነው ያለሁት።
የት ነው ውጭ ያለሽው? ዛሬ ወደ ቤት የመመለስ አይመስለኝም። አትጠብቂኝ። ውጪ። ምን ማለት ነው እንዳትጨነቁ ማለት? ቆይ ወዴት ልትሄጂ ነው? መልሽልኝ እንጂ። ወደ ኬሴሪ እየሄድኩ ነው። እሺ። ኬሴሪ ነው ያልሽው? ከማን ጋር ነሽ? መኪና ውስጥ ነሽ እንዴ? ስመለስ እንነጋገራለን። ቻው በቃ። አያችሁልኝ? ጆሮዬ ላይ ዘጋች። ለምንድን ነው ደግሞ ወደ ኬሴሪ የምትሄደው? ቆይ በሷ ቤት እሷ መርማሪ መሆኗ ነው? ሄሎ ወንድሜ። አሁን ደግሞ ምንድን ነው? ከመጀመሪያው ጀምሮ ስፈራ የነበረው ነገር አሁን ሊሆን ነው። አለቀልን በቃ። ሴቪ ላይ ወደ ኬሴሪ ልትሄድ ነው። ኬሴሪ ደግሞ ምን ተገኘና ነው የምትሄደው? አሁን እሱን ተወውና ከማን ጋር ነው ሄደችው ብለህ ብትጠይቀኝ አይሻልም? ከማን ጋር ነው? ከኑ ጋር። ከኑ ጋር? እሺ በቃ ለእኔ ተይው፣ እኔ አስተካክለዋለሁ። ዝጊው። አንዷ ልጄ ላይ፣ አንዱ ደግሞ ምራቴ ላይ። እነዚህ ሰዎች ልክ እንደ ጥገኛ ተለጠፉባቸው እኮ። ሄሎ ኮማንደር። ሰላም፣ ሳሜ ሻንሳላን ነኝ። ይቅርታ ካስቸገርኩ፣ ግን አንድ ማውራህ ጉዳይ አለኝ። አንድ አስቸጋሪ ነገር ስለገጠመኝ። እንኳን ደህና መጣሽ እመቤት ስምሩ። እንኳን ደህና ቆያችሁ እህቴ። ሰላም። ውይ በጣም አምሮብሻል። በጣም አመሰግናለሁ። አንተ ራሱ በጣም አምሮብሃል። በጣም ነው ያማርከው። አመሰግናለሁ እህቴ፣ አመሰግናለሁ። ሁሉም ነገር ቆንጆ ነው። እጃችሁ ይባረክ። ወደድሽው ማለት ነው? በጣም ነው የሚያምረው። በጣም አሪፍ። በነገራችን ላይ የሆነ የጎደለ ነገር ያለ ይመስለኛል። አይ ሁሉም ነገር አለ። እንኳን ደህና መጣሽ። አመሰግናለሁ። እመቤት ስምሩ እንኳን ደህና መጣሽ። አመሰግናለሁ። የእውነት በጣም አምሮብሻል መሌክ። አመሰግናለሁ። አንቺም በጣም አምሮብሻል። አመሰግናለሁ። ግን እዚህ እንደምትገኝ አላወቅኩም ነበር። አቶ ጂያን ጠርቶኝ ነው፣ እርዳታ ያስፈልገኛል ብሎ ነው። እውነት እላችኋለሁ፣ ስለዚህ የምታውቁት እናንተ ብቻ ናቸው። ሌላ ሰው እንዳጋብዙ። እሺ እሺ፣ አታስብ። አሪፍ አድርጋችሁ እንደምትቀዱት እርግጠኛ ነኝ። እሺ በሉ ቶሎ ግቡ። አዎ ባለቢጫ ራስ። ይሄ ሚስጥርማ ለጋዜጠኞች እንደዚሁ ዝም ብሎ ዝግማ አይሆንም። ሲጀመር አንተ ቡንያሚን ፓክዴሚርን እንደዚህ አድርገህ ጠላት ልታደርገው አይገባም ነበር። አሁን በራስ ፍላጎት ዋጋህን ታገኛለህ ማለት ነው። እህቴ አባቴ የት ነው ያለው? አላውቅም። ትንሽ ቆይቶ የሚመጣ ይመስለኛል። እሺ ሰላም፣ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? እንኳን ደህና መጣችሁ። እናመሰግናለን። ሰላም፣ እንዴት ነህ? አቶ ጂያን ንግግር ሊጀምር። እንኳን ደህና መጣችሁ እንግዶቻችን። ወደዚህ ስለመጣችሁ ደስ ብሎናል። ሁላችሁንም በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። ዛሬ በቱርክ ሚዲያዎች ታላላቅ የሚባሉ ሰዎችና ታላላቅ ጋዜጠኞች በመካከላችን ተገኝተዋል። ሁሉም ከኢስታንቡል ድረስ እዚህ ስብሰባ ላይ ለመካፈል ስለመጡ ምስጋኔ ከፍተኛ ነው። ስለዚህ በድጋሚ ላመሰግናችሁ እወዳለሁ። እናመሰግናለን አቶ ጂያን። እንደዚህ አይነት ፕሮግራም ሊያመልጠን አይገባም። በጣም አመሰግናለሁ። እባካችሁ ጋዜጠኞችን ላስተዋውቃችሁ። እህት ስምሩ ከጋዜጠኞቹ ጓደኞች ጋር። ሰላም፣ እንኳን ደህና መጣችሁ። ወንድም የጋዜጠኞቹ እኮ መግባት አልነበረባቸው። ይቅርታ፣ እኛ ምንም ማድረግ አልቻልንም። እናመሰግናለን። በጣም ነው የምናመሰግነው። በዚህ ስብሰባ ላይ ጋዜጠኛ አይገኝም ተብሎ አልነበር እንዴ? እኛ ብቻ ነበርን መገኘት የነበረው። ምንድነው እያረጋችሁ ያላችሁ? ፍቃድ ተሰኛናል እኮ። ይሄ እኮ ፍቃድ ነው። ምን ማለት ነው? ይሄ በጣም ምንድነው? እየወጣን እኮ ነው እንዴ? ምን ተፈጥሮ ነው?
ለምንድን ነው የምትሄዱት? በአንተ ቤት ብልጥ መሆን ነው። እኛ ብቻ አልነበረን እንደዛ ውስጥ መግባት የተፈቀደልን? እናንተ ብቻ እኮ ናችሁ የተፈቀደላችሁ። የተባለ ጋዜጠኛ በሙሉ እዛ ውስጥ አይደል እንዴ? አንተ ግን ሌላ ነገር ነው ያልከው። ቆይ ዛሬ ከሆኑ ነገር አልቀረጻችሁም አይደል? እንሂድ በቃ። አንድ ነገር እንኳን ሳትቀርጹ እንዴት ትሄዳላችሁ? ምን ሆናችኋል? አይ ምንም መቅረጽ አልቻልንም። ሲያናድድ። ኢሳት ና ለመታወቅ ፈቃደኛ ከሆኑ ጋዜጠኛ ጓደኞቼን ላስተዋውቅ። ጋዜጠኛ አይኖርም ብለሃል ነበር? አንተ ጋበዝጋቸውን ጋዜጠኞች አላስገባም ነው ያልኩት። እኔ ጋበዝኳቸውን ግን መግባት ይችላል። የእኔ ጋዜጠኞች? ኢሳት ወንድሜ፣ አንተ ስትሄድ ነው እኔ ወደዚህ ቦታ የመጣሁት። እሱ እንድታውቅ እፈልጋለሁ። ስለዚህ እነዚህን የማይረቡ ነገሮች ትተህ ሰው ለመሆን ሞክር። ዝም ብለህ ስራ ላይ ብቻ ተኩር። እሺ? ቆይ አንድ ጊዜ፣ እኔ ምንም ጋዜጠኞች አልጋበዝኩም። እሺ ኢሳት፣ አታርዝም። ዝም ብለህ ስራን ስራ በል። ወይ ቢንያሚን፣ አንተ ጅል ዳነስ ነገር! እንዴት ሁሉም ነገር ይበላሻል? ሁልጊዜ ምንም ነገር አይሳካልኝ። አንድ ድል ብቻ አስጠቅ። በድጋሚ በማያገባህ ነገር ውስጥ እየገባህ ነው። ከዚህ በኋላ ቀልድ አልፈልግም። እኔ እንደ ጂያን እንዳልመስልህ ትሰማኛለህ? ልታታልለኝና ልትሸውደኝ አትችልም። እሺ? እንደዚህ አይነት ነገር አድርገህ ራስን ችግር ውስጥ እንዳከት። ግልጽ ነው አይደል? የምልህ ነገር ግልጽ ነው አይደል? ገብቶኛል በል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ወይዘሮ ስምሩ። ታሲን ሰላም፣ እንኳን ደህና መጣ። አመሰግናለሁ። እንዴት ነህ ታዲያ? ደህና ነኝ፣ አመሰግናለሁ። አቶ ሳሜት ጋብዞኝ ነው ወደዚህ የመጣሁት። በጣም ደስ ብሎኛል። አመሰግናለሁ። ሳሜት ነግሮኝ ነበር። በዚህ አጋጣሚ ላደረክልን ነገር በሙሉ ማመስገን ስለፈለግን። አረ ምንም ማለት አይደለም፣ ምንም አይደለም። በእውነት ይሄ ትልቅ ነገር ነው አይደል? እግረ መንገዴን ይህን ትልቅ ስጦታ ልሰጣችሁ ፈልጌ ነበር። ያው ፈቃደኛ ከሆናችሁና ከተቀበላችሁኝ ማለት ነው። እንዴት አንቀበልም? እናመሰግናለን። ይሄ ማስታወሻ እንዲሆናችሁ የቤተሰባችሁ የድሮ ፎቶ ግልባጭ ነው። ዋናው ግን እዛው ካለበት ቦታ እንዲሆን ነው የሚፈልገው፣ እዛው ቤት ውስጥ። ግን ደግሞ የእናንተን ጥሩ ማስታወሻ ሳልሰጥ ማለፍ አግባብ አይደለም፣ ልክ አይደለም ብዬ ነው። በጣም አሳቢ ሰው ነህ። እውነት በጣም ነው የማመሰግን። ሳሜት በጣም ደስ ይለዋል። ምንም አይደለም። ይህንን የሳሜት ቢሮ አድርጊው። እሺ? እሺ እመቤት ስምሩ። እንዴት ቆንጆ ፎቶ መሰለሽ። ሰላም ወይዘሮ ህክመት፣ እንዴት ነሽ? ሰላም ወንድም ታሲ። ኦ ጂሃን ወንድሜ፣ የኔ አንበሳ፣ እንዴት ነህ? እባክህ። አመሰግናለሁ ወንድሜ፣ እንኳን ደህና መጣህ። አመሰግናለሁ። የሆነ ነገር መናገር ፈልጋለሁ። ድርጅቱ በጣም የሚገርም ነው፣ ሳላደንቅ ማለፍ አልፈልግም። አመሰግናለሁ ወንድሜ፣ እድሜ ላንተ። ያለ አንተ እርዳታ የተቀናጀ አይሆንም ነበር። ፍራፍሬዎችን ለማግኘት ተቸግረን ወንድም ታሲን ያስመጣልን። እንደዛ ባይሆን ኖሮ እነዚህን ትላልቅ ሞዴሎች አናገኝ። አዎ ሳሜት እሱንም ነግሮኝ። የእውነት አንተ እኛን በጣም ነው የታደግከን አቶ ታሲን። አረ ምንም አይደለም። ችዬ ማገዝ ከቻልኩ ደግሞ ምንም ችግር የለውም። እናመሰግናለሁ ወንድሜ። እህት ስምሩ፣ ወንድም ታሲንን ላንቺ አደራ ሰጥቼሻለሁ። አንዳንድ ነገር አይችልም። እሺ እሱን ላይ ነው ይተው። ታሲን ቆይ ንገርኝ እስኪ፣ ዋናው ነው እንዴ? አይ ይሄኛው በጣም ጥሩ ነገር ይመስለኛል። ስገምት የድሮ ዕቃ የምትወድ አይነት ሰው ነው መሰለኝ። አዎ፣ በሱ አልተሳሳትሽም። ምንም ቢሆን እኮ የካፓዶሻን ሰዎች ነን። የ1000 ዓመት ታሪክ ነው ያለን አይደል እንዴ? የካፓዶሻን ታሪክ ደግሞ በደንብ ነው የማውቀው። እኔም በደንብ ነው የማውቀው። እንደውም ከመሬት በታች ስለነበሩት ከተሞች በሙሉ በደንብ አጥንቻለሁ። ምናልባት አንድ ቀን በደንብ ቁጭ ብለን መነጋገር እንችላለን። ምንም ችግር የለም፣ እንነጋገራለን። አሁን ምንድን ነው የምናደርገው? የት ነው የምንሄደው? ቤት በኩል ነው የምንሄደው? ከአባቴ ጋር እያለሁኝ የምንሄድበት መንደር ነበር እና ወደዛ ነው የምንሄደው። እሺ በቃ
ይህንን ሆን ብሎ እያደረጉ ነው ቤት አሁን ደግሞ ምን እየሆነ ነው ያለው? ቆይ ምንድነው እየሆነ ያለው? ምንድነው ደግሞ አልገባኝም። ምንድነው? እኔም ራሱ ምን እንደሆነ አላወኩም። ምንድነው? ይኸውልሽ ስሚ እንጂ ምንድነው እንደዚህ ያስደነገጠሽ? እጅል ጠይቃችሁና ምን እንደሆነ ለውጥ በእውነት አምላክ ምስክሬ ነው። ከ90 በላይ አልነዳውም እና ደግሞ ቀበቶም አድርጋለሁ። በፈልግ እንኳን መፍጠን አልችልም። ሰላም፣ እንዴት ነህ ኮማንደር? ስላንተ መረጃ ደርሶኛል።